أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ولقد كرمنا بني آدم وحملناهم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلقنا تفضيلا. يوم ندعو كل أناس بإمامهم فمن أوتي كتابه بيمينه فأولئك يقرؤون كتابهم ولا يظلمون فتيلا. ومن كان في هذه أعمى فهو في الآخرة أعمى وأضل سبيلا. وإن كادوا ليفتنونك عن الذي أوحينا إليك لتفتري علينا غيره وإذا لاتخذوك خليلا. ولولا أن ثبتناك لقد كدت تركن إليهم شيئا قليلا. إذا لأذقناك ضعف الحياة وضعف الممات ثم لا تجد لك علينا نصيرا. صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوش نن. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፊኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። السلام عليكم ورحمة الله وبركاته. كبراتنا كبراني منبر تي في مع القرآن بيتسابوت እንዴት ናችሁ? እንደምን ሰነበታችሁ? እነሆ ሳምንቱን ጠብቆ ማል ቁርአን ፕሮግራም ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። እንደምታውቁት እናንተ ጋር ቁርአን የበለጠ ለማስተዋወቅ የቁርአን ሐሳብ የበለጠ ለማድረስ እንግዲህ የጣረ እየተጋለ ፕሮግራም ነው። በማንኛውም ሰዓት ፕሮግራማችን ላይ ሐሳብ አስተያየት ካላችሁ በ9282 ኤምኪውን በማስቀደም ሐሳብ አስተያየቶቻችሁን ማድረስ ትችላላችሁ። ኢንሻአላህ ዛሬ እንግዳ ይኖረናል። ከረጅም ጊዜ በኋላ እንግዳ ተመልሷል። እንግዳውም በኢልሃም አማካኝነት የተመለሰው እሷን እንግዳ ወይም የቀረውን የባለፈው ክፍል የተከታተላችሁትን የቀረውን ክፍል ከመጋበዚ በፊት እንደ ሁሉ ጊዜው ቀድሜ አጠር ያለ ቁርአናዊ ሐሳብ አነሳለሁ። በባለፈው ክፍል ትዝ ይላችሁ ከሆነ ካረሳችሁት ስለ ሸይጣን እያነሳን ነበር። ሸይጣን ማንነቱን አይተን ባህሪውን አይተን
ከዚያ በኋላ የሚጠቀማቸውን ስትራቴጂዎች እየተከታተልን ነበር። በሸይጣንን ስትራቴጂ ሜንሊ በአባታችን አደም እንዲሁም በእናታችን ሐዋ ታሪክ ውስጥ ያፈጣጠር ታሪክ ውስጥ ምን አይነት ነገር አደረገ፣ እንዴት አድርጎ ነው ያን ፍሬ ያስበላቸው፣ እንዲሁ እንደ ቀልድ ብዙ ጊዜ እንደምንባለው ፍሬውን በሉት ጀነት ላይ ምናምን እንደሚባለው ነው ወይስ በጣም ብዙ ለፍቶ በጣም ብዙ ጥሮ አንዱ መንገድ አልሳካ ሲለው በሌላ መንገድ እንደዛ እያደረገው ነው የሚለውን ወደ 7 አሊያም 8 አካባቢ ስትራቴጂዎችን እዛ ውስጥ ጠቅሰን ነበር። ዛሬ ደግሞ ኢንሻአላህ ሌላ ስትራቴጂዎችን ምንመለከት ይሆናል። ከነዚህ መካከል እንግዲህ በጣም ኢምፖርታንት የሆነው እና ወሳኙ ተዝይን የመጀመሪያው ነው ከሸይጣን ስትራቴጂዎች መካከል። ይህንን የምናደርግበት ደግሞ ምክንያት በድጋሚ ለማስታወስ ያክል አዑዙ ቢላሂ ስንል በአላህ እጠበቃለሁ ስንል የመጀመሪያው የመጠበቅ እርከን ወይም እርምጃ የሚሆነው ይሄ አካል በዚህ መልኩ ነው የሚያጠቃችሁ ሊያጠቃን የሚችልባቸውን በሮች በማወቅና በመዝጋት ነው። ከዚያ ነው ዝም ብለን አዑዙ ቢላህ ብቻ ስላለን ይህ ብቻ በራሱ የሆነ ተአምራዊ ነገር መጥቶ ከዛ ሁኔታ ላይ ምናምን ብቻውን አይወጣንም። አላህ ተጠበቁ ሲል እንዲህ ነው የምትጠበቁት ብሎ ያስቀመጣቸውን ነገሮች አብሮ ከማሰብ ጋር መሆን አለበት። ኦኬ طيب የመጀመሪያው እንግዲህ ተዝይን ነው። ተዝይን አይ ሸይ يعني ሸይጣን ከሆነ ኦብቪየስሊ ከኛ አንፃር ዝቅ ያለ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል የሚያስጌጥልን። ይሄን ያልኩበት ምክንያት ለመሰላችሁ ለአንዳንዱ ሰው በጣም መጥፎ የሆኑ ነገሮችን በጣም ምርጥ ስራ አድርጎ ሊሸልምላቸው ይችላል። ምናልባት እንደዚህ ሰዎች ኢማናቸው ደከም ያሉ ሰዎች ሊሆን ይችላሉ። ያለ ዕውቀት ዝም ብሎ በቃ መልካም ነገር ብቻ ፍለጋ የሆነ መስመር ላይ የሚሮጡ ሰዎች ሊሆን ይችላሉ። ኦኬ በሌላ ሳይድ ደግሞ አንድ ሰው 5 ነገሮችን ማድረግ የሚችል ከሆነ እነዚህ 5 ነገሮች ደግሞ በቅደም ተከተል ብናስቀምጣቸው አንዱ ከአንዱ የሚበላለጥ ከሆነ 5 4 3 2 1 ሁሉም ግን ጥሩ ስራዎች ናቸው። ሸይጣን ከፍ ያለውን እንዳይሰራ ነው እቺኛን ትንሽዩን በጣም በቃ ምርጥ ነገር አድርጎ አስቦ መስቀምጥለት። አብዱራህማን ማህበረሰብን ወጥቶ ማቅናት አቅም፣ የመምራት አቅም፣ ያለውን ፈሳድ የማስተካከል አቅም፣ በሰፊው ማህበረሰቡን የማንቃት አቅም ካለው ዚክር ማለት ግን ሊያገራለት ይችላል። ዚክር ማድረግ በጣም የሚገርምና ትልቅ ኢባዳ ነው። ይህ ኢባዳ ግን ምን ጊዜም ራስ ላይ የሚንጠለጠል ኢባዳ ነው። ዚክር ማድረግ ራስ ላይ ከሚንጠለጠል ኢባዳ ደግሞ ሰዎች ጋር የሚሻገርና ሰዎች ጋር አثر ያለው ረጅም ጊዜ የሚቆይ ኢባዳ ይበልጣል፣ የታወቀ ነው ኢባዳዎችን ስናወዳደር። ስለዚህ ሸይጣን እቺኛዋን ያገራለታል፣ ዚክር ያገራለታል ማለት ነው። ሰውየው ግን አቅሙ ሌላ ነው፣ ተግባባ ሌላ ነገር ነው የሚችለው። ያ ነገር ላይ ሄዶ የበለጠ ሰዎችን ወደ ማስተካከል እንዳይሄድበት ራሱ ላይ እንዲጠመድ ያደርገዋል። ሸይጣን በነገራችን ላይ በዚህ መልኩ ብዙ ደጋግ ሰዎችን ትልልቅ ነገር ከማበርከት ወደ ኋላ ያስቀራል። ይሄን በጣም አንደርስታንድ ማድረግ ተዝይን ሲባል መጥፎ ነገርን ብቻ አይደለም ሸይጣን የሚዘይ ነው። ከኛ አንፃር በጣም የተሻለ ነገር የሚባለውንም ምን ሊያደርግ ይችላል? አሳንሶ ሊያሳየን ይችላል። ትንሽ ይሁን ነገር ብቻ እንድናደርግ ሊያደርግ ይችላል። በዚህ ሳይድ መጥፎ ነገርን ስንል ኦብቪየስሊ በቃ ይሄ ግልጽ ነው። መጥፎ ነገር የሚባሉ ነገሮችን ኦብቪየስ በተለያየ ስሞችን በመቀያየር ምናምን ነው የሚያደርገው። ለምሳሌ ሴቶችን አጉል አይነት ሁኔታ ላይ ማስገባት ከፈለገ ሸይጣን ምን የሚል ቃል ነው የሚጠቀመው? ነፃነት የሚል ቃል። እናንተ ታስራችኋል፣ ይሄ ነገራችሁ መታሰር ነው፣ ይሄ ነገራችሁ መታሰር። ነፃነት የሚባለው ቃል በራሱ ስለሚያምር እንጂ ተገላለጡ ምናምን አይላችሁም። ሴቶችን ለምሳሌ ነጋዴዎችን ለምሳሌ ሀብትን ማካበት ትፈልጋለህ፣ ሀብትን አካብተህ ደግሞ ሰደቃ መስጠት ትፈልጋለህ፣ መልካም ነገሮችን መስራት ትፈልጋለህ፣ መዳሪሶችን የሪሰርች ተቋማትን መገንባት ህልም ይሄ አይደለ? በቃችኛዋን ጨለፍ አድርጋት ይላል። ተግባባ? ለምሳሌ አሁን ላይ በጣም አዲ የሆነ የመንግስት መስሪያ ቤቶች ላይ ሊሆን ይችላል፣ በጣም ብዙ ቦታ ላይ በቃ ጉቦ መስጠት ምናምን ኖርማል አይነት ነገር እየሆነ ነው። ጉቦ እየሰጠህ ነው፣ ረሽዋ ነው ምናምን ሙስና ነው አይደለም ይላል። ስራ ማስኬጃ ነው። ስራ እንዲፋጠናል የምትፈልገው በቃ ስሙን ይዩት። ስራ ማስኬጃ ሲባልና ሙስና ሰው በቃ ይደብራል። ቃሉ ራሱ ይደብራል። ሸይጣን ልክ እንደዚህ ቃላትን ይሸላልማል። በዛ መልኩ ሊዘይንላችሁ ይችላል። ኦኬ የተለያዩ ምክንያቶችን
ወይም ምክንያታዊ የሆናችሁ ነገሮችን እንድታዩቸው መጥፎ ነገሮችን ጀስቲፋይ ያደርግላችኋል። ሰው ልጅ በባህሪው ለሚያደርገው ማንኛውም ነገር ምክንያት ይፈልጋል በጭንቅላቱ ትክክል ነው ብሎ እንዲያምን ማለት ነው። ውስጡ የሚረብሸው ስሜት ስላለ ማለት ነው። የሰው ልጅ በተፈጥሮ ጥሩ ስለሆነ ማለት ነው። فألهمها فجورها وتقواها بسلم إلى الله سبحانه وتعالى መጥፎና ጥሩን በቃ የመለየት ዝንባሌ ያለው የሰው ልጅ በተፈጥሮ على كل حال ይሄ ሌላኛው በጣም ኢምፖርታንት የሆነ ፖይንት ነው። ተዝይን መጥፎ ነገሮችን ወይም ከኛ አንፃር ዝቅተኛ የሆኑ ነገሮችን ይዘይንልናል፣ ያስውብልናል፣ ያስጊጥልናል። ከዛ በኋላ ትሄዳለህ አንተ ማለት ነው። ጥሩ ነው ብለህ ትሄዳለህ። ሱረቱል ካፍን በየሳምንቱ እንቀራባቸው ምክንያት ነው ከሚባሉ ምክንያቶች አንደኛው ሱረቱል ካፍ መጨረሻ ላይ ያለው የቁርአን አያ ነው። قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا. እዚህ ዓለም ላይ በጣም በቃ የከሰረ ሰው ማለት ኢላ አላህ Subhanahu Wa Ta'ala የከሰሩ ሰዎች ምንት እንደሆኑ ስራቸው በቃ ክስር ያለባቸው ሰዎች ለንገራቸው። እነዛ በዱንያ በጣም ምርጥ ስራ አሳምረን ስራን እየሰራን ነው ብለው የሚያስቡ ነገር ግን ነገ ላይ ስራቸው ለከንቱ የሚሆንባቸው ሰዎች ናቸው ይላል። ስለዚህ በጣም በቃ በየሳምንቱ የምንቀራበት ምክንያት ሁሉ ሂሳብ እንድናደርግ ነው። ሸይጣን ዘይኖልን ሊሆን ይችላል። ስለዚህ ሁሉ ሂሳብ ማድረግ ይፈልጋል። እቺ የቁርአን አያ ውስጥ እኔ ለምንድነው ማልገባበት ማለት እኔ አሁን አንዳንዴ ግራ ይገባኛል። ምንድነው ሰሃበተል ኪራም ወይም ለምሳሌ ከነዚህ መካከል ሰይድና ዑመር ረዲየላሁ ዐንሁ ይጨነቁ ነበር እኮ በጣም አይደለ? በጣም ነበር የሚጨነቁት ኒፋቅ አለብኝ ወይ ብለው ሁዘይፈተል የማኒን ሄደው እኮ ደጋግመው ነበር የሚጠይቁት ረሱል። ሙናፊቆች ስም ከነገሯቸው ሰሃቦች መካከል የሚስጥር ጠባቂው ሁዘይፈተል የማኒ ነው እና አለሁበት ወይ ነው ምንም ያክል ሰው ተግባባን። ይህ ምንድነው እየሰራ ያለው ስራ ከንቱ እንዳይሆን የሚል ስጋት ነው። ስለዚህ ብዙ ጊዜ ቀሰው በጣም በኮንፊደንስ እርግጠኛ ሆኖ ከሚጮህባቸው ነገሮች መካከል ራሱን ጻድቅ ማድረግ ነውና ሸይጣን ዘይኑልን አሱቦልን ሊሆን ይችላል ብሎ መፈተሽ ማሰብ ይፈልጋል። ስለዚህ የመጀመሪያው ሸይጣን ስትራቴጂ እንግዲህ ከባለፈው ውጪ ተዝይን ነው። ሁለተኛው ስትራቴጂ ነዝግ ነው። ነዝግ ደግሞ ማለት በጣም ስሜታዊ በምንሆንበት ሰዓት ላይ ደማችን በሚፈላበትና በሚሞቅበት ሰዓት ሸይጣን አደገኛ አይነት ውሳኔዎችን እንድንወስን የሚያደርግበት ስትራቴጂ ነው። ሰው በተለይ በጣም ሲቆጣ በልበል የሚል ስሜት አለው። ተናገር፣ ተሳደብ ይውጣልህ በቃ ይውጣልህ ምን በቃ ይውጣልህ ምናምን የቻለውን ሁላ ነገር ዝርግፍ ማድረግ ምናምን በጣም ክፉ ነገሮች የሚናገር ትዳር መበተን፣ ንግድ ማበላሸት፣ ሪሌሽንሺፖች መበላሸት፣ ምናልባት ሀገር ማፍረስ መታኮስ ድረስ ነው እኮ። መሪዎች ዓለም ላይ የተደረጉ ጦርነቶችን ብታያቸው እዚህ ግባ የማይባል ነገር ነው። በቃ ብድግ ብሎ መሪው ለምን እንደዚህ ተባልኩኝ አይነት ነገር ብሎ ነው እኮ ተኩስ ምናምን ነገር ሀገር ምናምን የሚወረረው ስንት ህዝብ የሚያልቀው። ስለዚህ በምንቆጣበት ሰዓት ወይም በጣም በምንደሰትበት ሰዓት ሊሆን ይችላል ወይ ብቻ የሆነ ስሜታችን በሚሞቅበት ደማችን በሚፈላበት ሰዓት አደገኛ አይነት ውሳኔዎች እንድንወስን ያደርገናል ሸይጣን። ለዚህም ማሳያው የነብዩላህ ዩሱፍ ታሪክ ነው። የነብዩላህ ዩሱፍን ታሪክ ስንመለከት ነብዩ ዩሱፍ ከአባታቸው ጋር በጣም ቅርብ ናቸው፣ በጣም ሳሒብ ናቸው፣ በጣም ወዳጅ ናቸው፣ ሚስጥር አካፋይ ናቸው፣ ልጅ ናቸው። ህልም አዩ። እንደምታውቁት ሄደው ለአባታቸው ህልማቸውን ነገሩ። ጨረቃና ፀሐይ እንዲሁም 11 ከዋክብት ሲሰግዱላቸው ነው ያዩት። ሲነግሯቸው ግን አባታቸው ነብዩላህ ያዕቁብ ምንድነው ያሉት? لا تقصص رؤياك على إخوتك فيكيدوا لك كيدا. لو እንደሞችህ ይሄንን ህልምህን አትንገራቸው፣ ያሲሩብሃል፣ ይመቀኙብሃል። ከነሱ የተለየ ስለሆንክ ደማቸው ይፈላል፣ ይቆጣሉ። ያ ቁጣቸው ላይ ደግሞ ሸይጣን ፍም ሊነፋበት ይችላል፣ ማይሆን አይነት ውሳኔ ሊወሰንበት ይችላል። ለዛ ምን አሉ? ሴራ የሚያሴረው ወንድም ጠላት የተባለው ሸይጣን እዛው ኢነ ሸይጣን ሊልኢንሳኒ አዱው ሙቢን አሉ።
በጣም ነው የሚገርመኝ። ለምን አሉ ማለት እዚህ ጋር ይህን ሁላ ነገር የሚያደርገው ያሰቃየው ነቢዩ ዩሱፍ ከአባታቸው ለዚያ ሁላ አመታት እንዲነጠሉ፣ በዛ ምክንያት አባታቸው አይናቸው እንዲታወር፣ ነቢዩ ዩሱፍን ጉድጓድ ውስጥ እንዲወረወሩ፣ ከዚያ በኋላ ባሪያ ሆነው እንዲሸጡ፣ ከዛ እዛች ሴት ቤት ገብተው እንዲፈተኑ፣ እስር ቤት ያሁላ አመት እንዲሰቃዩ፣ ከዛ ስማቸው በአደባባይ እንዲጠፋ፣ ይሄ ሁላ ነገር ያደረጉት ወንድሞቻቸው በሙቁበት ሰዓት፣ በተቆጡበት በቀኑበት ሰዓት ሸይጣን ምን ስላደረገ ነው? ለኮሰ። ለዚህ ማሳያው ደግሞ ነቢዩ ዩሱፍ ከልጅነታቸው ጀምሮ ሸይጣን ነው ጠላትህ፣ ወንድሞችህ አይደሉም፣ ወንድሞችህ ይሄን ቢያረጉም ብለው አባታቸው ተርቢያ ስላደረጓቸው፣ ወንድሞችህ ቢያሴሩም ግን ጠላቱ ማን ነው? ሸይጣን ነው፣ ግልጽ የሆነው ጠላትህ ሸይጣን ነው ስላላቸው የታሪኩ መጨረሻ ላይ እዛው ሱረቱል ዩሱፍ ላይ የዚህን ፍሬ እናየዋለን። ነቢዩ ዩሱፍ መጨረሻ ላይ አባታቸው፣ እናታቸው፣ ወንድሞቻቸው ፊት ለፊት ሆነው ከሰገዱላቸው በኋላ እና ህልማቸው እውን ከሆነ በኋላ هذا تأويل رؤياي من قبل قد جعلها ربي حقا وقد أحسن بي إذ أخرجني من السجن وجاء بكم من البدو من بعد أن نزغ الشيطان بيني وبين إخوتي الله سبحانه وتعالى እንግዲህ በእነዚህ ነገሮች ሁላ ከፈተነኝ በኋላ ምናምን ይሄ ሁላ ነገር ግን የሆነው ሸይጣን በእኔና በወንድሞቼ መካከል በእኔና በወንድሞቼ መካከል ከገባና በተቆጡበት ሰዓት ማይሆን ውሳኔ እንዲወስኑ ካደረገ በኋላ አለ። ሱብሃንአላህ በጣም የሚያጅብ ነው ወላሂ። ወንድሞቼ እንዲያርገውኝ አላሉ። በእናንተ ምክንያት የሆነው አላሉ። መጀመሪያ ምክንያቱም ተርቢያ ሲደረጉ ሸይጣን ነው ትልቁ ጠላት ተብለው ተርቢያ ስለተደረጉ ነው። መተው ማን ላይ ምክንያቱን ሁላ የችግሩን መንስኤ ማን አደረጉ? ሸይጣን አደረጉ። ስለዚህ ነዝግ ምንድን ነው? በየትኛውም ስሜታችን ሞቅ በሚልበት ሰዓት ላይ ሸይጣን ምን ያደርጋል? አደገኛ በልበል፣ ምታ፣ ወስን፣ አቃጥል፣ አንድ፣ ተናገር፣ ተሳደብ፣ በላት፣ በዩ፣ ልኩን ንገሪው የሚል ስሜት ከመጣብህ ማን ነው ይሄንን የሚለኝ የሚለውን ኮንሺየስ እንድትሆኑ ነው። አጅሬ ነው ወቁ። ስለዚህ መፍትሄው ላይ ኢንሻአላህ እንነጋገራለን። ለምንድነው ከሸይጣን ለመታቀብ ማድረግ? ይሄን ግን መጀመሪያው ነገር ግን ጉዳዩን ማወቅ ነው። ሸይጣን በዚህ በኩል ይገባል። ስሜታችሁ ሞቅ በሚልበት ሰዓት ሸይጣን ምን ይላል? ይገባል፣ ይመጣል። ይሄን በደንብ ማወቅ ይፈልጋል። ቁርአን የጠቆማቸው ቦታዎች በአጠቃላይ ሸይጣን በብዛት የሚመላለስባቸው ቦታዎች ናቸውና ኮንሺየስ መሆን ይፈልጋል። ሌላኛው እንግዲህ የሸይጣን ስትራቴጂ ቁርአን ላይ ክሊርሊ የተቀመጠው ጥላቻን ማስፈን፣ ልዩነትን ማስፈን፣ መጣላትን ማብዛት ነው፣ ማባዛት ነው። إنما يريد الشيطان أن يوقع بينكم العداوة والبغضاء إلى الله سبحانه وتعالى. شيطان እኮ በእናንተ መካከል መጣላትን፣ ጠላትነትን፣ ጥላቻን ነው የሚፈልገው። يريد الشيطان سبحان الله የሰውም የጂንም ሸይጣን ይህ ነው በእኛ መካከል የሚፈልጉት። እነሱ ስለሚጠቀሙ ነው በነገራችን ላይ። ምክንያቱም ለእኛ ደስታ አይፈልጉም። እነሱ የሆነች ኸይር ነገር ማግኘት፣ የሆነች ጥቅምን ማግኘት ብቻ የሚፈልጉት። ዓለም ላይ ለምሳሌ አሁን መሳሪያ የሚሸጡ ድርጅቶችን ይዋቸው ችግር ይፈጥራሉ፣ ጦርነት ይፈጥራሉ። ታውቃላችሁ መሳሪያ ለመሸጥ ብለው ወላሂ አፍሪካ ላይ በጣም ብዙ ቦታ ላይ ጦርነቶች እንዲነሱ የሚሆንበት ምክንያት መሳሪያ ሻጭ የሆኑ ሀገራት ሊሆኑ ይችላሉ ድርጅቶች፣ ያው ኢንተርኮንቲኔንታል የሆኑ ድርጅቶች ማለት ነው። ይሄ ምንድነው የሚባለው? ዓለም አቀፍ የሆኑ ከአንድ አህጉር ወደ ሌላ አህጉር ተቋራጭ የሆኑ ድርጅቶች መሳሪያን ለመሸጥ ሲሉ ጦርነትን ይፈጥራሉ። ዩሪዱ ሸይጣን። ይሄ እነዚህ የሰው ናቸው፣ የሰው ሸያጢኖች ናቸው። እነዚህ ከፍ ስናረጋቸው፣ ዝቅ ስናረጋው ደግሞ በመካከላችን ሶሻል ሚዲያ መመልከት እንችላለን። ስንትና ስንት ሰው አለ አሁን ሶሻል ሚዲያ ላይ ወጥቶ ሁሉ ጊዜ የሚያወራው ወሬ መለያየት የሆነ በቃ ምንም በቃ ሁሉ እንዴት ሰው እድሜ ልኩን ስለመለያየት ያወራል? አንኑንም ከነሱ ጋር አንድ መቼም በቃ ይሄና አሁን ይሄ ምን ብለን ነው ትርጉም? انما يريد الشيطان ان يوقع بينكم العداوه والبغضاء ያለ ቁርአኑ ምን እንላችኋለን? አሁን እነዚህ ሰዎች بالله عليكم والله ራሳችሁን ፈትሹ يا جماعه الخير። ማለት እንዴት ነው ማች ማድረግ ምንችለው? እኩል ከሱ ጋር መስራት ምንችለው? ሸይጣን የሚፈልገው ይሄንን ነው እያለ አላህ
ከዛ እኔ ምናምን ብለ ደግሞ እዚህ ጋር በቁርአንና በሐዲስ ስም ተለጥፎ እንደዚህ አይነት ሁሉ ጊዜ ልዩነትን ማውራት፣ ሁሉ ልዩነትን ማስፋት፣ ሁሉ መበላላትን መጣላትን ማስፋት አንድን የሚያረጋን ነገር እንደው የሌለ ይመስል ማለት ነው። በትዳር ውስጥ ትንሽ የምትባለዋን ነገር ትንሽ አፈው ይሆኑ ቃላቶች ማለት ትዳር ውስጥ ያላችሁ ሰዎች በደንብ ትረዱኛላችሁ። ወይም ደግሞ ማንኛውም ማለት ግንኙነት ጓደኝነት ሊሆን ይችላል፣ የሥራ ጓደኝነት ሊሆን ይችላል፣ አስተማሪና ተማሪ ሊሆን ይችላል። ድንገተኛ የሆኑ ቃላቶችን እንወራወራለን። በቀል ሊሆን ይችላል፣ አስበንበትም ሳናስበውም። ግን እነዛ ቃላቶች ከተባሉት የበለጠ ብዙ ማዕና የሌላቸው በአብዛኛው ጊዜ ያቺ ቃል ከዛች ከተወረወረችበት ሲቹዌሽን አንፃር ብዙ ማዕና የሌላት ሆና ትርጉም የሌላት ሆና ሸይጣን ከኋላ ያሟሻታል ልክ ከዛ ቦታ ከተለያየም በኋላ ለምሳሌ ባል ሚስት ጋር ጧት አንድ ሁለት ተባብለው እንደው በግጭት መልኩ ማረም የሆነ ቃል ወርወራበት ምናምን ወጣ ስራ። ከዛ ወይ በተቃራኒም ሊሆን ይችላል ሚስት ቤት ነው ያለችው ባል ብሏት እሱ ወጣ። እሷ ቀኑን ሙሉ በቃ ሸይጣን ያቺን ቃል እንደዚህ እሳት ሲፍማት በደንብ በቃ ሲያሞቃት ተራራክላ እሳት ጎርሳ እሳት ለብሳ ተጠብቋለች። ትንሿን ነገር ማለት ነው። ባለም ልክ እንደዚህ በቃ ሲብሰለሰል እንዴት እንደዚህ ትልኛለች፣ እሷ እንዴት እንደዚህ ያለች፣ እንዴት ያው እንደዚህ ምናን እያለ ከዛ ማታ ሲመጣ ሐቢቢ ብላ ስትመጣ ሐቢብቲ ብሏታል ማለት ነው። በቴስታ በጥፊ ሊሆን ይችላል፣ ወይ ጮህባት ሊሆን ይችላል፣ ወይ ሊያስቀይማት፣ ወይ ክፉ ቃል ይናገራት። ወላሂ በጣም በትንንሽ ነገሮች ናቸው ትዳሮች የሚፈርሱት። يريد الشيطان أن يوقع بينكم العداوة إيهن የሚያቅሰው ቢያንስ አንደርስታንድ ያደርጋል፣ ይገባዋል ማን እንደሆነ ይረዳል። ስለዚህ ልክ ከኋላ እንዲህ ለማለት ፈልጋኮ ነው እንዲህ ለማለት ፈልጎ ነው ንግድ አብረን እየሰራን እንዲህ ይለኛል እንዲሆናል እያለ ሲያፍም ወዲያውኑ ኮንሽስ መሆን ይፈልጋል። ንቀት ማለት ይሄ ከሸይጣን ነው። ሸይጣን ዲቴል ላይ ነው ያለው ያ ጀማዓተል ኸይር። ብዙ ጊዜ የሆነ መጥቶ እንደዚህ ውርውር ሊያረገን የሆነ እንደዚህ ሊያወጣን ምናምን ነው እኛ ኤክስፔክት አይደለም። በጣም ጥቃቅን ነገሮች ላይ ነው ሸይጣን የሚገባው፣ ጥቃቅን ነገሮች ላይ። يريد الشيطان أن يوقع بينكم العداوة والبغضاء በሙስሊሙሃ መካከል አሁን ዝም ብላችሁ ያለውን ልዩነት ያለውን መባላት መጣላት አንድ የሚያረጋውን እኒ ጀማዓዎች ሙስሊም ጀማዓዎች የተለያየ ሴክት አለ አይደል? አሁን ሞልቷል። ይሁላ ስብስብ እንደው አንድ ቀን ሊላህ ብለው ቁጭ ብለው ችግሮቻቸውን ለማውራት እኔ ተቀምጧሉ ብዬ አላስብም። እኔ አላህ Subhanahu Wa Ta'ala ሱረቱል ዓስር ላይ ወተዋሰው ቢልሐቅ ወተዋሰው ቢሰብር ይላል። እስኪ ፊት ለፊት ቁጭ ብለው አጠገብ ላጠገብ ቁጭ ተብለው እዚህ እንትን ካምፕ ሰርተው ምናምን ድንጋይ ከመወራወር መች ነው አደራ የሚባባሉት? በእውነት አደራ የሚባባሉት መንገዱን ምንድነው ሐቅን በደንብ ሪሰርች አድርገው አጥንተው ለፍተው ጥረው ግረው እውነት ይህ ነው ብለው ደርሰውበት ከዚያ በዚህ በኩል ያለው ሰው ይሄዱ አደራህን እንዲህ ነው እውነት እኔ ታየኝ እንዲህ ነው። በዛ በኩል ያለው ደግሞ በአንድ በኩል ብቻ ነው ወተዋሳው ነው የሚለው። ተዋሲ ማለት ሙሻረካ ነው። ይሄም ያም መች ነው እንደዚህ እየተባባል ነው። إنما يريد الشيطان أن يوقع بينكم العداوة والبغضاء. والسلام عليكم ورحمة الله وبركاته.